ማህሌት ያለው ባላለውኝ የመጣሁትኝ ከደብረ ማርቆስ ነው። ይዘና የመጣነው ደግሞ ኒው ኢራ ዲቨሎፕመንት የሚባል ፕሮጀክት ነው። አሸናፊ እንደምንሆን ተስፋ እናደርጋለን። ዛሬ ይዘንላችሁ የመጣነው ሀሳብ አሰሪና ስራ ፈላጊን የሚያገናኝ የአዲስ ድረገጽ ልማት ፕሮጀክት ነው። ብዙ ጊዜ በሀገራችን ብዙዎቻችሁ አስተውላችሁ የማልፋችሁበት ሊሆን ይችላል። 17 ዓመትና ከዛ በላይ የሚሆነውን የምናሳልፈው በትምህርት ነው። ይሄ ሁሉ ትምህርት የምንማረው ግን ቀጣይ ለምናገኘው ስራ ነው። አብዛኛው አሁን ላይ ያለውን ጀነሬሽን ስንመለከት ግን ቀጣይ ስራ አላገኝም በሚል ምክንያት ተስፋ እየቆረጠ ይገኛል። አሁን ኢትዮጵያ ላይ ያለው መድረስ ስንመለከት 138.8 ሚሊዮን አካባቢ ህዝብ ይገኛል። ከዚህ መካከል ደግሞ 56 ሚሊዮን የሚሆነው ስራ መስራት የሚችል ነው። ከዚህ ውስጥ ግን የተቀጠረው 8.8 ሚሊዮኑ ብቻ ነው። ከነዚህ መካከል ደግሞ አንደር ኢምፕሎይመንት ይሆናሉ። ይሄ ችግር ደግሞ የትኛው ማህበረሰብ ክፍል ላይ ይሰፋል ስንል ሴቶችና አካል ጉዳተኞች ላይ። እንዴት ስንል ብዙ ጊዜ ቅጥር በሚኖርበት ጊዜ ሴቶች ሴትነታቸውን ይጠቀሙ የሚገደዱበት ሁኔታ ይፈጠራል። አካል ጉዳተኞች ደግሞ ብቃት ያላቸው የመስራት አቅም ያላቸው ነገር ግን እንዲከለከሉ ይደረጋል። የኛ ዌብሳይት ወይም ደግሞ የኛ የፈጠራ ስራ እንዴት ይንፍታው የሚለውን ሀሳብ ሲያቀርብ አንደኛ ተደራሽነትን በማረጋገጥ ሁለቱን ማገናኘት ማለት ነው። አሰሪውንም ስራ ፈላጊውንም። ተደራሽነት ሲባል ሁለት አይነት እንትሮች ሀሳቦችን ይዟል። አንደኛው ምንድነው ኦን ሳይት ይባላል። ኦን ሳይት ማለት እኔ እዚህ ሀገር ሆኜ ባህር ዳር አዲስ አበባ ያለውን ስራ ተወዳድሬ የማሸንፍበት ከዛ በኋላ ግን ካሸነፍኩኝ በኋላ ሄጄ የምሰራበት ነው። ኦንላይን የምንለው ደግሞ ኦንላይን ስራዎች ገብተው እኔ እዚህ ሆኜ አዲስ አበባ ያለውን ስራ የምሰራበት ሂደት ኦንላይን ይባላል። ይሄ ተደራሽነቱን ያረጋግጣል። የትም ቦታ ሆኖ የትም ቦታ ስራ መፈለግ እንዲችል ያደርገዋል። ሁለተኛው ደግሞ አካታች ነው። አካታች ነው ስንል ከዚህ በፊት ያነሳዋቸውን ሴቶችና አካል ጉዳተኞች ተጠቃሚ እንዲሆን ያደርጋል። ይሄ ማለት ለሴቶችና ለአካል ጉዳተኞች ቀድሞ ስራ እንደመጣ እንዲደርሳቸው ኮይን እንሰጣለን፣ ቅድሚያ ሽልማት ማለት ነው። ስለዚህ እነሱን ተጠቃሚ ያደርጋል። ሌላው የሀገራችን ኢኮኖሚ ያሳድጋል ብለን ተስፋ ይጣልንበት ነው። ምክንያቱም ብዙ ምርታማ ወጣት የለም። ብዙ ምርታማ ወጣት የለም ማለት አቅም እያላቸው ነገር ግን መስራት ያልቻሉ ናቸው በተለያዩ ችግሮች። ምርታማ ወጣትን በመፍጠር የሀገራችን ኢኮኖሚ ያሳድጋል ብለን እናስባለን። እንዲሁም ደግሞ እኛን ልዩ የሚያደርገን ወይም ተመራጭ የሚያደርገን ምንድነው ካልን ያደረግነው ብዙ ዌብሳይቶችን ስንመለከት በእንግሊዝኛ ቋንቋ ነው። ኦልሞስት አማርኛ ሊጨመርባቸው ይችላል። ነገር ግን እኛን ዌብሳይት ሀገሪቷን በሙሉ ተደራሽ ለማድረግ በዋናነት በ5 ቋንቋ በትግርኛ፣ በኦሮሞኛ፣ በአማርኛ፣ በአፋርኛ፣ በሶማሊኛ እንዲሁም ደግሞ በእንግሊዝኛ የተዘጋጀ ዌብሳይት ነው። በተጨማሪም ኤአይ ቻትቦት የሚባል አለ። ብዙ ጊዜ ስራ ፈላጊዎችን ስንመለከት ምንድነው አይዲያ ይቸግራቸዋል ወይም ደግሞ አሁን እኛ ሳይት ላይ ገብተው ምን አይነት ስራ ማግኘት እንደሚችሉ እንዴት ማግኘት እንደሚችሉ ቀጥታ ሀሳብ የሚሰጥ ኤአይ ቻትቦት የሚባል አለ። ለምሳሌ እኔ ይሄን ያክል ጂፒኤ አለኝ፣ እኔ ይሄን ያክል ስታተስ አለኝ፣ ምን አይነት ስራ ማግኘት እችላለሁ ብዬ ኤአይ ቻትቦቱን ጠይቀዋለሁ፣ ያ ይመልስልኛል ማለት ነው። ሶስተኛው ደግሞ አክሰሲብል ነው። የኛን ዌብሳይት ስንመለከት የትኛውም ስልክ አክሰሲብል ነው። የግዴታ አይፎን መሆን የለበትም፣ የግዴታ ስማርትፎን መሆን የለበትም። በየትኛውም ስልክ ላይ መገኘት ይችላል ማለት ነው። ሌላው ደግሞ ብዙ ጊዜ አሁን ላይ አንድ አለማችን ስንመለከት ዲጂታላይዝድ እየሆነ ነው። የኛ ስንገባ የትኛውም ሰው ሲመዘገብ ቴሌብር ካለው ቴሌብር እንዲጠቀም እናደርጋለን። ካሌለው ግን ፋይዳ አሁን ላይ ዲጂታል የሆነ መታወቂያ ወይም ደግሞ በፋይዳ ነው ሁሉም የሚመዘገበው ማለት ነው። ከዛም በተጨማሪ ሌላ ደግሞ ያካተትነው ነገር ምንድነው ስንል ክፍያዎች ይኖራሉ ለፍሪላንሰሮች። ለነሱ የሚኖረው ክፍያ ደግሞ ተጠቃሚ ካላቸው ተጠቃሚ አንፃር ማለት ወይ ፒች አደራረግሽ ልክ እንደ መልክሽ ቆንጆ ነው። በጣም የምሬ ነው። በጣም ጀግና ነሽ። ገብቶሽ ነው የምታገርቢው። ሶፍትዌር ተማሪ ነሽ? አይደለሁኝም፣ ግን ደግሞ ራሴን ያስተማርኩኝ ነው። ማን ነው ዲቨሎፕ የሚያደርግላችሁ? ዲቨሎፕ ያደረግነው በግሩፕ ነው። እንደነገርኩ የኒው ኢራ ዲቨሎፕ ግሩፕ ነን። ሁላችንም ራሳችንን በራሳችን ነው የተለያየ ሌቭል ላይ ደርሷል ሶፍትዌሩ አሁን ላይ ዳታቤዙ ተሰርቷል፣ ባክኢንዱ ተሰርቷል፣ ፍሮንቲንዱም ተሰርቷል። የሚቀረን የተለያዩ ሰርቨርን እንዲሁም ደግሞ ኮምፒውተርን እና ደግሞ ያንን ማኔጅ የሚያደርግ ሰራተኛ ቀጥሮ ወደ ስራ ላይ የማዋል ሂደት ነው። ከዛ እንዴት ነው ገንዘብ እናንተ የምታገኙት? እኛ ገንዘብ የምናገኝበት መንገድን ስንመለከት የመጀመሪያው እንትኖቹ አሰሪዎቹ ማለት ነው ፖስት በሚያደርጉበት ጊዜ ከኛ ኮይን ይገዛሉ። የሚገዙት ኮይን ደግሞ እንደየድርጅቶቹ አቅም ይለያያል። ለምሳሌ ፕሪሚየም ከሆነ በጣም ትልቅ አቅም ያላቸው ድርጅቶች ያለውን ኮይን ከፍ እናደርጋለን። ከ100 እስከ 150 ኮይን እናደርጋለን። የኮይኑን ገንዘብ ምን መጥነው እኛ ነን። እንዲሁም ደግሞ ኖርማል ድርጅቶች ከሆኑ ደግሞ ከ5 እስከ 50 ኮይን እንዲገዙ እናደርጋቸዋለን። የኮይኑን ገንዘብ የምንመጥነው እኛ ነን። በተጨማሪም ደግሞ እነዚህ ፕሪሚየም ስራ ላይ የሚወዳደሩ ሰዎች ማለት ነው ለኛ ክፍያ እንዲከፍሉን እናደርጋለን። ክፍያ እንዲከፍሉን የምናደርገው እንዴት ነው ካልን ገደብ እንሰጣቸዋለን። ለምሳሌ አንድ የዳሽን ቢራ አምራች ድርጅት ስራ መቅጠር ቢፈልግ ያ ፖስት ያደርጋል አይደለ? መቅጠር የምፈልገው 15 ሰው ማውረድ የምፈልገው 15 ሰው ነው ቢል እኛ 15 ሰው ገደብ እናወጣና ከዛ በኋላ ግን አንድ ሰው መጥቶ 15 ቢፈጠርም
አይፈቀድም። እኔ ግን ተጨማሪ መወዳደር ፈልጋለሁ ካለ ከኛ ኮይን ገዝቶ መወዳደር ይችላል ማለት ነው። ሶ በዋናነት ገንዘብ የምናገኘው ኮይን ከመሸጥ ነው። እሱን ስራ ለመስራት ምን ያህል ገንዘብ ያስፈልጋቸዋል? ይህን ስራ ለመስራት የሚያስፈልገን በዋናነት እንደነገርኩ ተደራሽ ለማድረግ ሀገራዊ ነው አይደለ? ሶ ሰርቨር ያስፈልገናል። ለሱ መግዣ ለኮምፒውተር መግዣ አትሊስት ከ900,000 የሚደርስ ገንዘብ ያስፈልገናል። እጃችን ላይ 150,000 አካባቢ አለ። ቢሰጣችሁ ትጀምራላችሁ? በደንብ እንጀምራለን። እርግጠኛ ነሽ? አዎ። የኔ ጥያቄ አንድ ጥያቄ ነው የምጠይቅሽ። ተወዳዳሪዎች አሉ ምናልባት እነዚህ ኢትዮ ጆፕስ አባይ ጆፕስ የሚባሉትና ከነሱ በተለየ ሁኔታ ምናልባት እነሱ ጋር ኮምፒት ለማድረግ ምን አይነት ስትራቴጂ ነው ያሰባችሁት? እሺ አንደኛ ቋንቋ ስንመለከት ትግርኛን አጠቃለናል፣ ሶማሊኛን አጠቃለናል፣ ከዚህ በፊት የተናገርኳችሁ ስለሆነ ኦሮሞኛን አጠቃለናል። የመጀመሪያው የሚለየን ቋንቋ ነው። ሁለተኛው ደግሞ ኤአይ ቻት ቦት ያልኩት ነው። ለምሳሌ ደርሶ አንድ ሰው ገብቶ እንትን ሊል አይችልም። ምን ያህል ስራ እንዳለ ምናምን ማወቅ አይችልም። ሶ እኛ ለየት የሚያደርገን ምንድነው ገብቶ ያ ሰራተኛ እኔ እንደዚህ አይነት ሲቪ ያለኝ እኔ እንደዚህ አይነት ጂፒ ያለኝ ሶ ምን አይነት ስራ ከዚህ ሳይት ላገኝ ይችላል ብሎ ኤአይ ቻት ቦትን ይጠይቀዋል። ፖስት የተደረገ ይሄ አይነት ስራ አለ፣ ይሄን አይነት ስራ ብትሞክር ላንተ አሪፍ ነው የሚል አይዲያ ደግሞ ከኤአይ ቻት ቦት ያገኛል ማለት ነው። ሶስተኛው ደግሞ የክፍያ መንገዶች ፍሪላንሰሮች አሉ። ፍሪላንሰር ማለት ጊዜያዊ ሰራተኛ ማለት ነው። ለምሳሌ አዲስ አበባ ያለ ድርጅት አንድ ዌብሳይት ማሰራት ቢፈልግ ፖስት ያደርጋል። ፍሪላንሰር ክፍያ የሚከፈላቸው ማለት ነው እዛው ላይ ክፍያ የሚከፈላቸው እዛው ላይ እንዲሆን ወይም ደግሞ በኢስኮ የሚባል ሲስተም አለ በዛ እንዲሆን አድገን ፍሪላንሰሮችንም እዛ እንዲሰሩበት አድገን በተጠቃሚ ደረጃ ሲቢ ብርና ቴሌ ብር ናቸው ከፍተኛ። የቴሌ ብር ከ41 ሚሊዮን በላይ ተጠቃሚ ያለው ሶ የክፍያ መንገዱን በዛ ስርዓት ማድረግ ችለናል ማለት ነው። ማህሌት በጣም ጎበዝ ነሽ። ጥሩ አቀራረብ ነው ያቀረብሽው። አንድ ጥያቄ ብቻ አለኝ። ችግሩ አለ አሁን ያልሽው፣ መፍትሄውንም በደንብ ነው ያቀረብሽው። ከውድድር አንጻር ግን በግልም በመንግስትም የሚሰሩ መፍትሄዎች አሉ። ምሳሌ ሚኒስትሪ ኦፍ ሌበር ኤንድ ስኪልስ የሚሰራበት ሌበር ማርኬት ኢንፎርሜሽን ሲስተም የሚባላል። ከነዚህ ጋር እንዴት ነው የሚወዳደር፣ እንዴት ነው አብሮ የሚሰራ የሚለውን አጠር አድርገሽ። ኦኬ ለየት የሚያደርገን ፓርት እንዳለ ሆኖ ነገር ግን መንግስት ከኛ ከብዙ ነገሮችን መጠቀም ይችላል። ለምሳሌ ታክስን ጨምሮ ከፍሪላንሰሮችም የምንቆርጠው ገንዘብ አለ፣ ያንንም ጨምሮ መጠቀም ይችላል። እንዲሁም ደግሞ አሁን ካልካቸው ድርጅቶች ጋራ ተባብሮ የመስራት ሀሳቡን ስንመለከተው የኛን አይዲያ በተለያዩ ሶሻል ሚዲያዎች በማስፋፋት ለህዝቡ ተደራሽ በማድረግ እንዲሁም ከነሱ ድርጅቶች ጋራ የሚያጠባብቀንን መንገድ መፍጠር ማለት ነው፣ ተደራሽነትን ማስፋት። ውድድሩ ደስ የሚል ነበረ። ብቃት ያላቸው ዳኞች ናቸው የዳኙን። እንዲሁም ደግሞ ደስ የሚል ውድድር ነበረ። የሰጡን አስተያየትም ገንቢና እንዴት እኛ ከሌሎች እንደምንለይ እንዴት አቅማችንን ማጎልበት እንደምንችል የሚያሳይ ነው። ያው ከዚህ በፊት በኋላ ውጤቱን የምናየው ይሆናል። ነገር ግን አሸንፋለሁ የሚል ተስፋ አለኝ።